ሰላም ጤና ይስጥልኝ የተከበራችሁ የኢትዮጵያ ቱዴይ ቤተሰቦቻችን፣ በዛሬው ዕለት ከጎረቤት ሀገርና ከወደ ዱባይ የተሰማው ዜና ለኢትዮጵያና ለኢትዮጵያውያን መልካም ዜና አይደሉም። በዓለም አቀፍ መረጃችን ደግሞ ኢራን የአሜሪካውን ፕሬዝዳንት ዶናልድ ትራምፕ ለማስገደል ማቀዷን ሲአይኤ ወይም የአሜሪካ ማዕከላዊ ስለላ ድርጅት ስለመድረሱም፣ የአውሮፓ ሙቀት ሰደድ እሳትን ስለማስነሳቱና በርካቶችን ቤት አልባ መኪና አልባም እያደረገ ስለመሆኑ በሰፊው የምንመለከት ይሆናል። በቀዳሚነት ወደ ያዝነው ዜና እናመራለን። ሶማሊያና ግብጽ የኢትዮጵያን የቀይ ባህር ፍላጎት ላይ በረዶ ቸልሰውበታል ይላል የሶማሊያ ሪፖርተር መረጃ እንደሚያመላክተው ከሆነ በተለይም ደግሞ በቀይ ባህር ላይ ጽኑ ፍላጎት እንዳላት ኢትዮጵያ በተደጋጋሚ መግለጿን ተከትሎም በቀጠናው ላይ ጠንከር ያለ እርምጃ እየወሰደች የምትገኘው ግብጽ ከሶማሊያ ጋር በዛሬው ዕለትም የደረሰችበት ስምምነት ኢትዮጵያን እስከ ወዲያኛው የቀይ ባህር ፍላጎቷ ላይ በረዶ የሚቸልስ ብሎታል። የሶማሊያ ሚኒስትሮች ምክር ቤት በባህር ትራንስፖርትና በወደብ ልማት ዙሪያ ያለውን ትብብር ለማጠናከር ከግብጽ ጋር የተደረገውን የመግባቢያ ስምምነት ወይም ሜሞራንደም ኦፍ አንደርስታንዲንግ ያጸደቀ ሲሆን ይህም በሞቃዲሾና በካይሮ መካከል እያደገ የመጣውን ስትራቴጂካዊ አጋርነት ወደ ላቀ ደረጃ ያሸጋገረ ሌላ አንድ እርምጃ ሆኖ ተመዝግቧል። ስምምነቱ በግብጽ የትራንስፖርት ሚኒስቴርና በሶማሊያ የወደብና የባህር ትራንስፖርት ሚኒስቴር መካከል ያለውን ትብብር ማዕቀፍ የሚዘረጋ ሲሆን ሁለቱ ሀገራት የባህር ላይ መሰረተ ልማትን፣ የወደብ አስተዳደርና ቀጠናዊ የንግድ ስርዓትን ለማሻሻልም ያለመ መሆኑን የገለጹትም የሶማሊያ ወደብና የባህር ትራንስፖርት መሐመድ ኑር ስምምነቱ ሀገሪቱ ወደቦችን ለማዘመን የባህር ላይ አገልግሎትን ለማጠናከርና የሶማሊያን ብሔራዊ ትራንስፎርሜሽን እቅድ ለማስቀጠል የምታደርገውን ጥረት የሚደግፍ ትልቅ ምዕራፍ ሲሉም ገልጸውታል። ይህ ስምምነት የተፈረመው ግብጽ ከኤርትራ ጋር የተለየ የባህር ትራንስፖርትና የቀይ ባህር ወደብ ትስስር ስምምነት ከተፈራረመች በጥቂት ቀናት ውስጥ ሲሆን ይህም የካይሮ ስትራቴጂካዊ ጠቀሜታ ባለው የቀይ ባህር ኮሪዶሮች ላይ እያሰፋች ያለችውን ተሳትፎ ያሳያል። ይህም በቀይ ባህር ዙሪያም ጠንከር ያለ ፍላጎት ላላት ኢትዮጵያም ሌላ ራስ ምታትም ሆኗል። ምናልባትም ከሁለቱ ሀገራት ጋር ባላት ስትራቴጂካዊ ቅርርብ የቀይ ባህርን ለማግኘት በምታደርገው ጥረት ውስጥ የግብጽ መሳተፍ እስከ ወዲያኛው ፋይል ወይም መረጃን የሚዘጋ ሆኗል። ግብጽ ከቅርብ ዓመታት ወዲህ ከሶማሊያ ጋር ያላትን ዲፕሎማሲያዊ፣ ወታደራዊ፣ ኢኮኖሚያዊ ትብብርን በከፍተኛ ሁኔታም እያሳደገች ትገኛለች። ሁለቱ ሀገራት የመከላከያ ትስስራቸውን ያጠናከሩ ሲሆን ግብጽ በሶማሊያ አፍሪካ ህብረት ድጋፍን የማረጋጋት ተልዕኮም አውሶም ውስጥም ወታደሮቿን ለማበርከት ወስናለች። ይህ የቅርብ ጊዜ ስምምነት የወጣው በቀይ ባህር ተደራሽነት ላይ ቀጠናዊ ፍክክር በቀጠለበት ወቅት ነው። ግብጽና ኤርትራ ሶማሌ ቀይ ባህር ደህንነትና አስተዳደር የወረራ ወይም የባህር ጠረፍ ባላቸው ሀገራት ኃላፊነት ስር መሆኑን እንዳለበት በተደጋጋሚ አጽንኦትም ሰጥተዋል። እየገሰገሰ የመጣው ይህ አጋርነት በተለይም ከ2024 በአውሮፓውያኑ ጀምሮ በሶስቱ ሀገራት መካከል በተደረጉ ተከታታይ ከፍተኛ ደረጃ ስብሰባዎች ላይ የማግስት የመጣ ሲሆን ሀገራቱ በቀጠናዊ ደህንነት፣ በባህር ላይ ትብብር፣ በፖለቲካዊ ጉዳዮች ላይም በቅንጅት እየሰሩ ይገኛል። ይህም ምናልባትም በቀጠናው ካሉ ሀገራት ከፍተኛ የሆነ የህዝብ ብዛትና የቆዳ ስፋት ካላትም ኢትዮጵያን ያገለለ ስምምነት በመሆኑ በቀጠናው ቀጣይ ሰላምን የማምጣት እድሉም ዝቅተኛ መሆኑን ነው እየተገለጸ የሚገኘው። ወደ አውሮፓ እናመራለን። በደቡባዊ ስፔን አንዳሉሲያ ግዛት በተነሳው ሰደድ እሳት ምክንያት ቢያንስ 11 ሰዎች መሞታቸው ተገለጸ። የግዛቲቱ አስተዳደርም ጆአን ሞሪኖ እንዳሉት ከሆነ 19 ሰዎች እስካሁን ድረስ የደረሱበት አልታወቀም። በወደቀ ኤሌክትሪክ መስመር ምክንያት በአካባቢው ሰደድ እሳቱ እንደተነሳና በመቶዎች የሚቆጠሩ ሰዎች ስርጭቱን ለመቆጣጠር እየሞከሩ እንደሚገኝ ተገልጿል። ምናልባትም በደቡብ አውሮፓ እስከ 40 ዲግሪ ሴልሺየስ ድረስም የሚደርስ የሙቀት ወጀብ መከሰቱ በተለያዩ አካባቢዎችም ሰደድ እሳትንም እያስከተለ ይገኛል። ሙሉ አውሮፓንም እንደ እሳት እየጠበሳት ነው። በፈረንሳይ፣ ፖርቹጋል፣ ስፔን የእሳት አደጋ ሰራተኞች አደጋዎችን ለመቆጣጠር እየሞከሩ ሲሆን በሺዎች የሚቆጠሩ ሰዎችን ከቤት ንብረታቸውም ተፈናቅለዋል። በርካታ ዘመናዊና ቅንጡ መኪናዎች እንደዚሁም ደግሞ የመኖሪያ ቤቶችም ወደ አመድነት ሲቀየሩ መመልከትም የቅርብ ጊዜ ክስተቱ ነው። አውሮፓ አሁን ላይ ያለው የሙቀት መጠን በዚሁ ከቀጠለ ምናልባትም ከትልልቅ ከተሞች ሳይቀር በሰደድ እሳት የሚበሉበትን ምድል ከፍ ያደርገዋል ይላሉ።
በስፔን ሰደድ እሳት የሞቱ 11 ሰዎች አስክሬን ቤድራ በተባለች አነስተኛ መንደር ውስጥም ተገኝቷል። አብዛኞቹ ሰዎች የውጭ ሀገራት ዜጎች መሆናቸውን የግዛቲቱ አስተዳደር ተናግሯል። የተባበሩት አረብ ኤሚሬትስን የሚመለከት ይሆናል። ለወራት ጥቃት እየፈጸመች ካለችው ከአሜሪካ ጋር የምታደርገውን ትብብር ዋጋ ያስከፍላታል ሲሉ አንድ የኢራን ምክር ቤት አባል ተናግረዋል። ምናልባትም ከሰሞኑ የአያቶላህ አሊ ከማኒ ቀብር ስነ ስርዓት በመጠናቀቅ ላይ ባለ ሂደት ውስጥ አሜሪካና ኢራን ዳግም ወደ ጦርነት ባመሩበት ወቅት ላይ የዱባይ አውሮፕላኖችና የጦር ጀቶች ኢራንን ለመደብደብ መሳተፋቸውን ምክንያት በማድረግ ከኢራን በኩል ከፍተኛ ዛቻ እየደረሰ ይገኛል። በኢራን ፓርላማ ውስጥ የብሔራዊ ደህንነት ኮሚሽን አባል የሆኑት ኢስማኤል ካዋስዋሪ የተባበሩት አረብ ኤሚሬትስ አሜሪካ ባጋራቸው ላይ እንደ አዲስ ከከፈተችው ጥቃት ጀርባ አለች ሲሉም ከሰዋል። በዚህ ምክንያት አሜሪካ እየፈጸመች ላለችው ጥቃት ኤሚሬትስ ከዋሽንግተን ጋር ባላት ትብብር የተነሳ ዋጋ ትከፍላለች ሲሉ የባህረ ሰላጤው ሀገራትን አስጠንቅቀዋል። እስማኤል በተጨማሪም በኢራን ላይ የተፈጸመ ካለው ጥቃት ጋር በተያያዘ እየወሰደችው ባለው እርምጃዎችም የተባበሩት አረብ ኤሚሬቶች ከኢራን ጥላቶች ጋር ተሰልፋለች። ስለዚህም የሚያስከፍላት ዋጋ በጣም ከባድ እንደሚሆንና ከዚህ ቀደም ከነበረው ከፍተኛ ነው ብለዋል። የኢራን ጦር ኃይሎች ጠቅላይ አዛዥ ቀደም ሲል እንዳስታወቁት ለወራሪ ኃይሎች ማንኛውም ድጋፍ የሚሰጥ ከኢራን ያጸፋ ቅጣት ይጠብቀዋል በማለት ያስተላለፉትን ማስጠንቀቂያ ምክር ቤቱ አባላት በአጽንኦት ሰጥተውታል። ለዚህም ይላሉ ኤሚሬትስ በቀጠና ያሉትን የአሜሪካ ጦር ሰፈሮች በምትሰጠው ድጋፍ ምክንያት የባህር እንቅስቃሴ መስመሯ፣ የባቡርና የአየር ትራንስፖርት መሰረተ ልማቶች እንዲሁም የነዳጅና የጋዝ ተቋማት የኢራን ጦር ሰራዊት እርምጃ በሚወስድበት ጊዜ ዋነኛ ኢላማዎች ይሆናሉ ብለው ማስጠንቀቃቸውን ምክንያት በማድረግ በርካታ በተባበሩት አረብ ኤሚሬቶች በተለይ በዱባይ የሚኖሩ የተለያዩ ሀገራት ዜጎችን ቀድመው እነዚህ ወታደራዊ ኢላማ ከሆኑ ቦታዎች እንዲርቁ እያስጠነቀቁ ነው። በተለይም የሀገሪቱን ባቡር ወይም ሜትሮ ስቴሽን እንዳይጠቀሙ ኢራን እየጎተጎተች ሲሆን ለሚደርሰው ሞትም ሆነ የአካል ጉዳት ግን ዱባይ ኃላፊነቱን ትወስዳለች ስትል አስጠንቅቃለች። ይህም መርዶ እንግዲህ በርካታ በመቶ ሺዎች የሚቆጠሩ ኢትዮጵያውያን በሚገኙባት ዱባይ ውስጥ ለሚገኙ ኢትዮጵያውያንም ማስጠንቀቂያዎችም እየተሰጡ መሆኑን ነው የተዘገበው። ኢራን ከወራት በፊት በተከፈተባት ጦርነት ጠቅላይ መሪዋንና ከፍተኛ ባለስልጣናቷ የተገደሉባትን ፕሬዝዳንት ዶናልድ ትራምፕን ለመበቀል አዲስ እቅድ ማውጣቷ ተዘገበ። የኢራን በፕሬዝዳንት ትራምፕ ላይ ግድያ ለመፈጸም አዲስ እቅድ ማዘጋጀቷን በተመለከተ እስራኤል ለአሜሪካ መረጃ መስጠቷን ዌል ስትሪት ጆርናል ጋዜጣ ዘግቧል። የአሜሪካን መሪ እኔን ሊገድሉ ይፈልጋሉና ስሜ በሁሉም ዝርዝራቸው ውስጥ ይገኛል በማለት ፕሬዝዳንት ትራምፕ መረጃው እንዳሳሰባቸው ከቅርብ ጊዜያት ወዲህ ጉዳዩን በይፋ አንስተው በተደጋጋሚ መናገራቸውን እንደሚያመለክት ጋዜጣው ዘግቧል። የእስራኤልና የኢራን እቅድን በተመለከተ ለፕሬዝዳንት ትራምፕ የሰጠችው መረጃ ከ2 ዓመት በፊት ፔንሲልቫኒያ ውስጥ የተደረገባቸውን የግድያ ሙከራ የሚያካትት ሲሆን ፕሬዝዳንቱም መረጃዎቹን ከደህንነት ስጋት ባሻገር ለፖለቲካ ዓላማቸው እየተጠቀሙበት መሆኑን አመላክቷል። የትራምፕ ተቺዎች መረጃው ትራምፕን ከህዝብ ድጋፍ ለማግኘት የሚጠቀሙበት ነው ቢሉም የኢራን አብዮታዊ ዘብ በቀድሞ የትራምፕ ብሔራዊ ደህንነት አማካሪ በነበሩት ጆን ቦልተን ላይ አድርጎታል የተባለው የግድያ ሙከራ በትራምፕ ላይም ሊፈጸም ይችላል የሚል ስጋትን ፈጥሯል። ከአውሮፓውያኑ 1950 ወዲህ የአሜሪካ ፕሬዝዳንት በነበሩት ጆን ኤፍ ኬኔዲ ላይ ከተፈጸመው ግድያ አንስቶ በትሩማን በፎርድና በሬጋን ላይ ያልተሳኩ ግድያ ሙከራዎች ተፈጽመዋል። ምናልባትም ኢራን ይህንን ካሳካች ከ1950 በኋላ የመጀመሪያው የአሜሪካ ፕሬዝዳንት ይሆናሉ በግድያ ይሞቱ ማለት ነው። አንዳንድ የግድያ ሙከራዎች የፖለቲካ ድጋፍ ለማግኘት ጥቅም ላይ ይውላሉ ቢሉም ፕሬዝዳንት ቱርማንና ፎርድ ከተሞከረባቸው ግድያ በኋላ በህዝብ ዘንድ የነበራቸው ተቀባይነት ሲያሽቆለቁል፣ ሮናልድ ሬገን ግን ከተሞከረባቸው ግድያ በኋላ ተቀባይነታቸው ጨምሯል። የትራምፕስ ምን ይሆናል? እርሳቸው በህይወት ይተርፋሉ ወይስም እንደ ጆን ኤፍ ኬኔዲ እስከ ወዲያኛው ዓለም ይሰናበታሉ የሚለው በቀጣይ የሚታይ ይሆናል። ክቡራትና ክቡራን የኢትዮጵያ ቱዴይ ቤተሰቦቻችን ስላዳመጣችሁን እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉ።